ሰላም ጤና ይስጥልን ተመልካቾች እንደምን ቆያችሁ ከገዴ ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል ዜናዎቹን እየመራው አብሪያችሁ መቆየው ብሌን ተገኔ ነኝ አብራችሁን ቆዩ በቅድሚያም አበይት ርዕሰ ጉዳዮችን እናስደምጣችሁ የኢትዮጵያ ባህር በር ጥያቄ የህልውና የብሔራዊ ክብርና የቀጠና ዘላቂ ሰላም ዋስትና መሆኑ ተገለጸ በቱሪዝም ዘርፍ በኢንቨስትመንት የሚሰሩ ባለሀብቶችን ማስተናገድ የሚችል ሰፊ አማራጭ መኖሩን የጌዲዮ ዞን ቱሪዝም መምሪያ አስታወቀ በጌዲዮ ዞን የኮቾሬ ወረዳ በግብርና ዘርፍ ለውጥ ለማምጣትና የአርሶ አደሮችን ተጠቃሚነት ለማረጋገጥ በትኩረት እየሰራ መሆኑን የወረዳው ግብርና ጽሕፈት ቤት ገለጸ። በዜና ሰባታችን እኝንና ሌሎች ጉዳዮችን በዝርዝር ዜናዎቻችን እንመለከታለን። አስቀድመን አጫጭር ዜናዎችን እንመልከት። አብረን እንቆይ። ጠቅላይ ሚኒስትር ዶክተር አብይ አህመድ የሚጀምረውን ታሪካዊ ሀገራዊ ምክክር አስመልክቶ ለመላው ኢትዮጵያውያን ጥሪ አስተላለፉ። ኢትዮጵያ ለታሪኳና ታላቅ የሀገራዊ ምክክር በምታሰናዳበት በዚህ ወሳኝ ታሪካዊ ወቅት ለመላው የሀገሬ ልጆች ማስተላልፈው ታላቅና የተከበረ ጥሪ አለኝም ብለዋል። በሚጀምረው ውይይት ፍቱን የፖለቲካ መድረክ ብቻ ሳይሆን የእኛንና የመጪውን ትውልድ ዕጣ ፈንታ የወደፊት ተስፋ ሙሉ በሙሉ የሚወስን አዲስ የታሪክ ምዕራፍም ጭምር ነው። ሀገራችን ዘላቂ ሰላም መረጋጋትና ሁለንተናዊ ብልጽግና የምትተጉ የኢትዮጵያ ታላቅነት ግድ የሚላችሁ ሁሉ ፈረሱም ይሄው ሜዳውም ይሄው በማለትም ገልጸዋል። ትላንት አባቶቻችንና እናቶቻችን በአድዋ ለሀገር ነጻነት ሉዓላዊነትና ለክብር ሲሉ በደማቸው ባጥንታቸው እንደተዋደቁለት ሁሉ ዛሬም ኢትዮጵያ የታሪክ አደራ የሚሸከሙ የቁርጥ ቀን ልጆችን ትፈልጋለች። ሆኖም ዛሬ ሀገራችን የምትሻው ጠመንጃ የተሸከሙ ሳይሆን በሐሳብ ብስለት በእውነት በእውቀትና በጽናት ታጥቀው የተሰናዱ የሰላም ታጋዮችን ነው። እኛም ዛሬ እንደ ትላንቱ በታላቅ የድል ዋዜማ ላይ እንገኛለን። ምክንያቱም የኢትዮጵያና የሕዝቦቿ ማሸነፍ አይቀሬ ነው። በሰለጠነ ንግግር በሰላማዊ ውይይትና ሀገራዊ መግባባት የገጠመውን ፈተናዎች በሙሉ አልፈን ወደ ብልጽግና በጋራ እንሻገራለን። ዘገባው የኢትዮጵያ ብሮድካስት ኮርፖሬሽን ነው። የመገናኛ ብዙሃንና የኪነ ጥበብ ባለሙያዎች የአረንጓዴ አሻራን ስኬታማነት ለማስቀጠል ግንዛቤ መፍጠርና ህዝቡን የማነሳሳት ሚናቸው የጎላ እንደሆነ ተገለጸ። የመገናኛ ብዙሃንና የኪነ ጥበብ ባለሙያዎች የአረንጓዴ አሻራን ስኬታማነት ለማስቀጠል ግንዛቤ የመፍጠርና ህዝቡን የማነሳሳት ሚናቸው ይበልጥ ሊያጎለብቱ እንደሚገባ የአረንጓዴ አሻራ መርሃ ግብር በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት ከ2011 ጀምሮ በሀገር አቀፍ ደረጃ እየተተገበረ ያለና እስካሁን ባሉ ዓመታት ከ48 ሚሊዮን በላይ ችግኞች መስከል ያስቻለ እንደሆነም ተገልጿል። በዘንድሮ የአረንጓዴ አሻራ መርሃ ግብር ተስፋን እንትከል በሚል መርህ ሐሳብ በሀገር አቀፍ ደረጃ 8 ሚሊዮን ችግኞች ለመትከል እቅድ ተይዞ ወደ ትግበራ ተገብቷል። የአዲስ አበባ ከተማ አስተዳደር ኮሚሽነር ቢሮ ተስፋን እንትከል በሚል መርህ ሐሳብ የመገናኛ ብዙሃን ኃላፊዎችንና የኪነ ጥበብ ባለሙያዎች የተሳተፉበት የአረንጓዴ አሻራ መርሃ ግብርም አካሂዷል። የአዲስ አበባ ከተማ አስተዳደር ኮሚሽነር ቢሮ ኃላፊ አቶ ሀፍታይ ገብረ እግዚአብሔር መገናኛ ብዙሃን የትውልድ ግንባታን በማከናወን የጋራ መግባባትን በመፍጠርና የአንድነት እሴቶችን በማጠናከር በኩል ጉልህ አበርክቶት እያደረጉ መሆናቸውንም ገልጸዋል። ከአረንጓዴ አሻራ መርሃ ግብር ረገድ መገናኛ ብዙሃን የመረጃ ስርጭትን ከማጠናከር አንጻር ህብረተሰቡን በንቃት እንዲሳተፍ በማነሳሳት ረገድ ትልቅ ሚና እየተጫወቱ እንደሆነም ጠቁሟል ሲል የኢትዮጵያ ዜና አገልግሎት ዘግቦታል። በኢትዮጵያ የዘመናት የፖለቲካ ክፍተቶች የታሪክ ቅራኔዎችን በውይይት ለመፍታት የሚያስችል ታሪካዊ የብሔራዊ ምክክር ጉባኤ ሐምሌ 8 2018 ዓ.ም ይካሄዳል። ሂደቱም የጥል አጥርን በማፍረስ ለዘላቂ ሰላምና ለጽኑ ሀገር መሰረት ይጥላል ተብሎ ተስፋ ተጥሎበታል። ዝርዝሩን ዳኛቸው ሳሙኤል እንደሚከተለው ያቀርበዋል። ነገ ሐምሌ 8 ቀን 2018 ዓመተ ምህረት ኢትዮጵያ በታሪኳ አዲስና እጅግ ታላቅ ምዕራፍ ለመክፈት በዝግጅት ላይ ነች። የዛሬ ምክክር የነገ ጽኑ ሀገር የጥል አጥር ፈርሶ የሰላም ድልድይ የሚገነባበት የጋራ ምክክር ዘመናትን የተሻገሩ መዋቅራዊ ስንጥቆቻችንን በውይይት የምንጠግንበት ታላቅ የሰላም መድረክ ነው። በሀገር መንግስት ግንባታ ታሪካችን ውስጥ ያልተፈቱ የቅራኔ ምንጮችና የተጋጩ ትርክቶች ሀገራዊ ህልውናችንን በተደጋጋሚ ሲፈታተኑት ኖረዋል። ባለፉት 10 ዓመታት በኢትዮጵያ የፖለቲካ ስልጣን ሽግግር በተደረገ ቁጥር በመዋቅራዊ ክፍተቶች በውይይትና በሰላማዊ መንገድ ተቃዋሚ ልምድ ማነሳችን የልቃን
አለመደማመጥ አግዝፎ የጽንፍ ፖለቲካን በማስፋፋትና የታችኛውን ህዝብ ድምጽ በማፈን ሀገራችንን የእውከትና የጦር አውድማ አድርጓታል። ይህንን ዘመናትን የተሻገረ የታሪክ ጠባሳ ለመፈወስ ታህሳስ ወር 2018 ዓ.ም በአዋጅ ቁጥር 1265 ህዝባር 2014 የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን እጅግ አድካሚና ውስብስብ የሆኑ ቅድመ ዝግጅቶች ስራዎችን በብቃት ሲያከናውን ቆይቶ አሁን ለታላቁ ወሳኙ የምክክር ጉባኤ ምዕራፍ በቅቷል። የኮሚሽኑን ሰነድና አጠቃላይ የዝግጅት ምዕራፍ እንደሚያሳየው ሂደቱ ፍጹም አካታችና ህዝባዊ መሆኑን እንረዳለን። ከተለያዩ የህብረተሰብ ክፍሎች የተውጣጡ ከ200 ሺህ በላይ ተወካዮች በቀጥታ እንዲሳተፉ የተደረገ ሲሆን ይህም የሴቶች፣ የወጣቶች፣ የሀገር ሽማግሌዎችና የሃይማኖት አባቶች እውነተኛ ውክልና ያረጋገጠ ነው። በሂደቱ ከ50 በላይ በሚሆኑ ሀገራት የሚኖሩ ዲያስፖራ አባላትም በዲጂታል አማራጮች ሀሳባቸውን አጋርተዋል። ይህ የጂኦግራፊያዊ ተደራሽነት ስፋት ከ1300 በላይ ከሚሆኑ ወረዳዎች የተውጣጡ ጥሬ አጀንዳዎችን በስልታዊ መንገድ ለማደራጀት አስችሏቸዋል። እነዚህ አጀንዳዎች በህገ መንግስትና በህገ መንግስት መዋቅር፣ በታሪክ ትርክቶችና በኢኮኖሚና በሀብት ክፍፍል እንዲሁም በማንነት ጥያቄዎችና በሌሎቹ ዙሪያ በዋና ስልታዊ ጭብጦች መከፋፈላቸው ስር የሰደዱ መዋቅራዊ ህመሞች በትክክል የሚፈትሹ መሆናቸውን ያሳያል። ይህ ታሪካዊ መድረክ በኢትዮጵያ የፖለቲካ ባህል ውስጥ አዲስ ስልጣኔን የፈጠረ ተጨባጭ ምርታ ነው። ልዩነቶች በኃይል ከመፍታት ይልቅ በጠረጴዛ ዙሪያ የመደማመጥ ባህልን በማስረጽ ተራው ዜጋ ከመንደርና ከወረዳ ተነስቶ ያለምንም ጫና ሀሳቡን እንዲገልጽ እድል ይፈጥራል። ከዚህ ቀደም እርስ በርስ እንደ ጠላት የተያዩ የነበሩ የፖለቲካ ኃይሎች ዛሬ በአንድ መድረክ ተቀምጠው በጋራ አጀንዳዎች ላይ ሲወያዩ ማየት የፖለቲካ ውጥረትን በመቀነስ ረገድ ታላቅ ስነ ልቦናዊ እፎይታን ሰጥቷል። የፖለቲካ ተንታኞች እንደሚሉት ትክክለኛ ስኬትና ቀጣይ ዕጣ ፈንታ የሚለካው ነገ በሚጀምረው በዚህ ማሳረጊያ ምዕራፍ በሚደርሱ ስምምነቶች ጥራትና ተግባራዊነት ነው። ሂደቱ ወደ ማጠናቀቂያው ብሔራዊ ጉባኤ በሚሸጋገርበት በዚህ ወቅት ሶስት ዋና ቀጣይ ስትራቴጂዎች ላይ ማተኮር ግድ ይላል። አንደኛው ከህዝቡ የተሰበሰቡ አጀንዳዎችን መሰረት በማድረግ ግልጽና ገለልተኛ የውሳኔ ሀሳቦችን ማርቀቅ ነው። ሁለተኛው እጅግ ወሳኙ ጉዳይ እነዚህን ውሳኔ ሀሳቦችን ወደ ህግ፣ ፖሊሲና ህገ መንግስታዊ ማሻሻል መቀየር የሚያስችል የህገ መንግስትና የፖለቲካ ኃይሎች የላቀ ቁርጠኝነት ነው። ሶስተኛው ኮሚሽኑ ተልእኮውን ሲያጠናቅቅ የተደረሱ ስምምነቶች በትክክል መሬት ላይ መውረዳቸውን የሚከታተል በህግ ስልጣን የተሰጠ ገለልተኛ የትግበራ አካል ማቋቋም ነው። ምክክሩ በአንድ ጀንበር ሁሉንም የትላንት ቁስል የሚፈውስ አስተማማኝ በትር ባይሆንም ዲሞክራሲያዊና ሰላማዊት ኢትዮጵያን ለመገንባት የተቀመጠ መሰረት ነው። በመሆኑም ነገ የሚጀምረው ብሔራዊ ምክክር የጥላጥርን አፍርሶ የሰላም ድልድይ በመገንባት የራሳችንን ችግር በራሳችን ጠረጴዛ ፈተን ለቀጣዩ ትውልድ የምንሻገርበት ጽኑ ሀገር የምንመሰርትበት ታላቅ የወርቅ ምዕራፍ ሆኖ በታሪክ መዝገብ ላይ በታላቁ ይከተባል። የኢትዮጵያ የባህር በር ጥያቄ የህልውና የብሔራዊና ክብርና የቀጠና ዘላቂ ሰላም ዋስትና መሆኑ ተገለጸ። አብነት አበበ ዝርዝር አለው። ኢትዮጵያና የቀይ ባህር ታሪክ ሊነጣጠል የማይችል የህልውና የስልጣኔ የብልጽግና ምንጭ መሆኑን ተከትሎ ሀገራችን ወደ ዓለም አቀፍ ገበያ የምትመጣበት የባህር በር ማግኘቷ የቅንጦት ሳይሆን ቀጣዩን ትውልድ ካልተገባ የትራንስፖርት ወጪና ከኢኮኖሚ ተግዳሮት ለማዳን የሚደረግ ታሪካዊና የብሔራዊ ጥያቄ ነው። በመልክዓ ምድራዊ አቀማመጥ ሳቢያ ሁልጊዜም የጂኦፖለቲካ ፍላጎቶች መናኸሪያ የሆነችው ኢትዮጵያ በዚህ ቀጠና ውስጥ ከ130 ሚሊዮን በላይ ህዝብ ያላት የባህር በር አልባ መሆኗ የራሷ የኢኮኖሚ እድገት ከመገደቡ ባለፈ በቀጠናው መረጋጋት ላይ የራሱ ተጽዕኖ አለው። የባህር በር አለመኖር የሀገርን የንግድ እንቅስቃሴ በመገደብ ለከፍተኛ ወጪ የሚያዳርግ ዓለም አቀፍ የንግድ እንቅስቃሴን በሌሎች ሀገራት መልካም ፈቃድ ላይ የተመሰረተ እንዲሆን የሚያደርግ ሲሆን ለከፍተኛ ወጪ የሚያዳርግና ዓለም አቀፍ የንግድ እንቅስቃሴን በሌሎች ሀገራት መልካም ፈቃድ ላይ የተመሰረተ እንዲሆን የሚያደርግ ሲሆን ኢትዮጵያን በታሪክ አጋጣሚ ልክ ባልነበረ ፖለቲካ ውሳኔ የባህር በሯን ካጣች በኋላ የወጪ የንግድ እንቅስቃሴዋ በጎረቤት ሀገራት ወደቦች ላይ ተመሰረተ በመሆኑ በየዓመቱም ለቢሊዮን ዶላሮች ወጪ እየተዳረገች ትገኛለች። በመሆኑም ይህ የወደፊት ዕጣ ፈንታ የሚወሰንበት እንደ ሀገር የማደግ የመበልጸግና ብሔራዊ ጥቅምን የማስከበር የፍትሃዊነት ጥያቄ የራስ ወዳድነት ፍላጎት ሳይሆን የህዝቦቿ እድገት፣ ልማት፣ የወጣቶች ስራ ፈጠራና እንደ ሀገር የህልውና ጉዳይ ነው። ሀገራት በኢኮኖሚ እርስ በርስ በሚኖራቸው ትስስር በጠነከረ ቁጥር በመካከላቸው የመተማመንና የመተባበር መንፈስ በርትቶ የግጭት እድል በእጅጉ የሚቀንስ ሲሆን ለኢትዮጵያ ቀጥተኛ የባህር በር ካላት የምርት ወጪዋ ቀንሶ የኢንዱስትሪ ፓርኮች በሙሉ አቅማቸው እንዲያመርቱና ሰፊ የስራ እድል እንዲፈጠር ታላቅ አስተዋጽኦ ይኖረዋል። የባህር በር ባለቤት የሆኑ ሀገራት የንግድ ጂኦፖለቲካዊና ቀጠናዊ ጥቅምን ለማስከበር በነጻነት የሚንቀሳቀሱ በመሆናቸው ኢትዮጵያም ጠንካራ የባህር ኃይልና የወደብ መዋቅር ሲኖራት በቀጠናው የሚስተዋሉትን የባህር ላይ ውንብድናንና የሽብርተኝነት ስጋቶች ከጎረቤት ሀገራት ጋር በጋራ ለመከላከል ሰፊ አቅም ይፈጥራል። ይህም ህገወጥ ስደትና የወንጀል ተጋላጭነትን በእጅጉ ይቀንሳል። የኢትዮጵያ የባህር በር ባለቤትነት ጥያቄ
የዓለም አቀፍ የባህር ሕግንና የጋራ ልማት መርሆችን መሰረት ያደረገ ነው። በአጠቃላይ የኢትዮጵያ የባህር በር ባለቤትነት የሀገራችንን የልማት ጥያቄ ከመመለስ ባለፈም ቀጠናዊ ትስስርን የሚያፋጥንና ለመላው አፍሪካ ቀንድ ዘላቂ ሰላምና መረጋጋት ዋስትና የሚሰጥ እንደሆነም ተገልጿል። የምትከታተሉት ዜና ሰባታችንን ነው። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። አብረን ቆይ። በቱሪዝም ዘርፍ በኢንቨስትመንት የሚሰማሩ ባለሀብቶች ማስተናገድ የሚችል ሰፊ አማራጭ መኖሩን የጌዴኦ ዞን ቱሪዝም መምሪያ አስታወቀ። ይልማ አበበ ዝርዝሩን ተመልክቶታል። የቱሪዝም ዘርፉ በአሁኑ ወቅት በኢትዮጵያ ከተለዩ የኢኮኖሚ ምንጭ መስመሮች አንዱ ሲሆን ይህም ጭስ አልባ ኢንዱስትሪ በመባል የሚታወቅ ትልቅ ዘርፍ ነው። የተለያዩ የሀገር ውስጥና ዓለም አቀፍ ጎብኚዎችን በማስተሳሰር ዓለምን በአንድ መንደር የሚለውን መሪዎችን በተግባር የምንቃኝበት መንገድ በቱሪዝም እንደሆነም ይገለጻል። የጌዴኦ ዞን መልክዓ ምድር፣ የህዝቡ ባህልና ወግ፣ የአኗኗር ዘይቤው፣ የግብርና ጥበብና ትውፊቱ ከዓለም የጎብኚዎችን ቀልብ የሚያስደምም ጸጋ ያለበት እንደመሆኑ በዘርፉ ለተሰማራው ተቋማትና ግለሰቦች ውጤታማ እንዲሆኑ የሚያስችል ሰፊ እድል አለው። የጌዴኦ ዞን ቱሪዝም መምሪያ ኃላፊ አቶ እድሉ ታደሰ ያለውን ነባራዊ ሁኔታ እንዲህ ሲል ይገልጻል። በቱሪዝም ኢንቨስትመንት ዙሪያ ላይ ሰፋፊ ስራዎች ተጀምሯል። ቱሪዝም ኢኮኖሚ ውስጥ ያለው ሚና ከፍተኛ ነው። አጠቃላይ ከቱሪዝም ዘርፍ አንጻር እንደ ሀገርም ሰፊ ትኩረት ተሰጥቶ ባለፉት ቅርብ ዓመታት ስራዎች ተጀምሯል። እንደ ዞናችንም አጠቃላይ የሚሰሩ ስራዎች ከተለያዩ ባለድርሻ ሴክተር መስሪያ ቤቶች ጋር በተለይ ከአገልግሎት ሰጪ ተቋማት ከሆቴል ቱሪዝም ጋር እንደ ዞናችን ከፍተኛ መነቃቃቶች ያሉበት አግባብ ነው ያለውና ከዚህ ጋር ተሳስሮ ከዚህ ከባለሀብቶችንም ወደ የአካባቢ ወደ ያሉን ጸጋዎች ስናስገባ ጎን ለጎን የሀገር ውስጥም የሀገር ውጭም ቱሪስቶች በአካባቢያችን እንዲቆዩ ከኢንቨስትመንት ጋር አብሮ የተሳሰረ መሰረተ ልማት እየተሟላ ሲሄድ ሰፋፊ ታሪካዊ ባህላዊና ተፈጥሯዊ ጸጋዎቻችን ያሉበት አካባቢ ከመሆኑ አንፃር ከቱሪዝም ልማት ጋር ይስተሳሰራል። አጠቃላይ እንቅስቃሴዎቹ ከዚህ መነሻ በየአካባቢ የተለያዩ ጸጋዎችን ለይተን የቱሪዝም መዳረሻዎችን በማልማት ጋር አብሮ ከባለድርሻ ሴክተሮች ጋር እየሰራ ነው ያለ ነው። ከሆቴል አገልግሎት ጀምሮ በእደ ጥበባት ለተሰማሩ በርካታ ዜጎች ዘርፉ የስራን እድል ከመፍጠር ባለፈ ለሀገሪቱም በከፍተኛ የገቢ ምንጭም ነው። በተለያዩ መስክ በዓለም ደረጃ የሚዘዋወሩ ግለሰቦች እንዲጎበኙ በማስቻል አካባቢውን ለተቀረው ዓለም ከማስተዋወቅ ረገድ ቱሪዝምን ያክል ተጽዕኖ ፈጣሪ የለም። መምሪያው ከተቋቋመ ወዲህ አካባቢውን የቱሪስት መዳረሻ ለማድረግ ከመሰረተ ልማት ጀምሮ እየተከናወኑ ያሉትን ስራዎችን ኃላፊው አጋርተውናል። አካባቢያችን ለቱሪዝም ምቹ አካባቢ ነው። ሰፊ ጸጋ ያለበት ዞን ነው። ቅድም እንዳነሳውም በሶስቱም ዘርፍ ብሎ መውሰድ ይቻላል። በባህላዊም፣ በታሪካዊም፣ በተፈጥሯዊም ጸጋዎቻችን አሉ። እነዚህ ጸጋዎቻችንን ከቱሪዝም ልማት ጋር ለማስተሳሰር በዋናነት የመጀመሪያ መሆን ያለበት የመሰረተ ልማት ማሟላት ነው። የመሰረተ ልማት አቅርቦት እነን ስንል የመንገድ መሰረተ ልማት፣ የመብራት፣ የውሃ፣ የቴሌኮሙኒኬሽን እና ሌሎች ተያያዥነት ያላቸው ይሄንን ለማድረግ ባለፈው ከ2016 17 እና 18 ጀምሮ ዞናችን እነዚህ ነገሮችን አጠናክሮ በተለይ የመንገድ መሰረተ ልማትን አጠናክሮ እየሰራ ነው ያለው። ከዚህ ቀጥሎ ባለሀብቶቹ ደግሞ እነዚህ ብቹ በሆኑበት አካባቢ ላይ በተለያየ ዘርፍ ኢንቨስት ለማድረግ ሲመጡ የኢንቨስትመንት ስራዎችን አጠቃላይ ከኢኮኖሚ ስርዓት ጋር እያዘመኑ ከመሄድ ጋር አብሮ ተያይዞ ቱሪዝምም የዚህ አንዱ አካል ሆኖ ነው የሚሄደው። ስለዚህ የሀገር ውስጥም የውጭ ቱሪስቶችንም የማቆየት የማስጎብኘት አካባቢያችን የማሳየትን ስራ ለመስራት አጠቃላይ የቱሪዝም መዳረሻዎችን ደግሞ ሁሉም መዋቅር ብለው መውሰድ በሚቻል ልክ ለይተን ለዘንድሮ ለማልማት ጎን ለጎን ስራዎችን እየሰራን ነው። በተባበሩት መንግስታት የባህል ጥናት የትምህርትና የሳይንስ ድርጅት ዩኔስኮ ተመዝግቦ የዓለም ቅርስ የሆነው የጌዴኦ ዞን መልክዓ ምድር በውስጡ የተለያዩ መስህቦችን ይዘዋል። የደን ወይም የባቦ አጠባበቅ ስርዓት፣ የትክል ድንጋይ፣ የቡናና የእንሰት ማሳ እንዲሁም የጌዴኦ ባለ ባህላዊ አስተዳደር ስርዓት በዞኑ ካሉት ሰፊ መስህቦች ውስጥ በጥቂቱ የሚጠቀሱ ናቸው። በቅድሚያ ተለይቶ አስፈላጊው የመሰረተ ልማትና ሌሎችም ስራዎች እየተከናወኑ የሚገኙትን አቶ እድሉ ያብራራሉ። የኛ አካባቢ ዞናችን ከዛሬ 2 ዓመት በፊት በተባበሩት መንግስታት
ትምህርት ሳይንስና ባህል ድርጅት ዩኔስኮ በምንለው የተመዘገበ አካባቢ ነው። የተመዘገበም የገዶ ባህላዊ መልክዓ ምድር ነው የተመዘገበና አንዱ ተፈጥሮ አጠቃላይ አግሮ ኢኮሎጂ በውስጡ ያሉ ደኖች፣ አገር በቀል ዛፎች እነዚህ መልክዓ ምድር ሊያስብል ችሏል። የህብረተሰቡ አኗኗሩ ዛፎቹን አጠቃላይ ተፈጥሮን ጠብቆ አብሮ ተያይዞ የመሄዱ ጉዳይ ከትውልድ ወደ ትውልድ እየተሸጋገረ የመጣ አንዱ የአባቶቻችን መገለጫ ነው። ሁለተኛ ደግሞ እነዚህ ታሪካዊ ቅርሶቻችን ደግሞ አሉ። ታሪካዊ ቅርሶቻችን አሉ። ሌሎች የማይዳሰሱም ደግሞ በባህል ደረጃ ተለይቶ የተቀመጠ ለምሳሌ ከአመት ወደ አመት ስናከብር እጅግ በጣም እየደመቀ እየተሻሻለ እሱንም አስከትለን በዩኔስኮ ለማስመዝገብ ትላልቅ ስራዎችና ጥናት የተጀመሩ ስራ አንዱ ደራሮ ኩነታችን ነውና እነዚህ ሶስቱን አስተሳስረን ታሪኩን ባህሉንና ተፈጥሮን አንድ ጋር አስተሳስረን ይዘን እየድናለንበት አግባብ አለና እነዚህን ለይተን በየአካባቢው በየወረዳ ያሉ ጸጋዎችን ለይተን ስራዎችን እየሰራን ያለንበት አግባብ ነው አለና የተሻሉ ውጤቶችም እየመጡ ነው። የሀገር ውስጥም የውጭ ቱሪስቶችም በተለያየ መንገድ ወደዚህ እየመጡ እነዚህ ስራዎችን ጎን ለጎን እያስኬድን ያለንበት አግባብ ነው አለና ለውጦችም አሉ። በጌዴኦ ዞን ኮቾሬ ወረዳ በግብርና ዘርፍ ለውጥ ለማምጣት የአርሶ አደሮችን ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑን የወረዳው ግብርና ጽሕፈት ቤት አስታወቀ። የወረዳው አርሶ አደሮችም መንግስት ያመቻቸውን አጋጣሚ ተጠቅመው በኩታ ገጠም የሰሩ ሰብሎች ላይ አበረታች ለውጥ እየታየ መሆኑም ተጠቁሟል። ይስሐቅ አበበ ዝርዝር አለው። መንግስት በግብርናው ዘርፍ ለውጥ ለማምጣት የተለያዩ ስራዎችን እየሰራ እንደሚገኝ ይታወቃል። የጌዴኦ ዞንም የግብርናውን ዘርፍ ለማዘመንና የአርሶ አደሮችን ተጠቃሚነት ለማረጋገጥ በትኩረት እየሰራ ይገኛል። በዚህም መሰረት የኮቾሬ ወረዳ አንጫቢ ቀበሌ አርሶ አደሮች መንግስት የፈጠረላቸውን እድል በመጠቀም በኩታ ገጠም በመስራት ውጤታማ እየሆኑ እንደሚገኙም ጠቅሰዋል። ከዚህ ቀደም የነበረው ቡና ረጅም ዕድሜ ያስቆጠረ ከመሆኑም ጋር ተያይዞ በተፈለገው ልክ ምርት የማይሰጥ እንደነበረ የጠቀሱት አርሶ አደሮች በወሰዱት ትምህርት መሰረት በሰሩት ስራ ተስፋ ሰጪ ለውጥ እየታየ መሆኑን ጠቅሰዋል። ከዚህ በፊት የነበረ በጣም የኋላ አስተሳሰብ በመሆኑ ያረጀው ቡናው ግን ውጤቱ ላይ በጣም ደካማ ነበረ። ቡና ምርቱን ቅጠሉን እናያለን እንጂ ምርቱ ላይ ሲመጣ ያብባል እንጂ ምርቱን በደንብ አይዝም። በዛ ከዝ ቡና በብዙ ሄክታር ማሳ ውስጥ ቡና የምናገኘው ትንሽ 2 እና 3 ኩንታል በላ አገኝተን አናቅም። አሁን ደግሞ በዚህ በመንግስት ስትራቴጂ ባሉበት ስልጠና ወስደን ግብርና ባለሙያዎችን በመጡበት ቁጥር ስልጠና እየሰጠ ቡና ንቀሉና አዲስ ቡና ትከሉ ሲሉ ቆይተን ከዛም በኋላ ቡና ንቀላ ከጀመርን በኋላ አሁን ቡና ነቅለን ጉድጓድ ቆፍረን ጉድጓዱን አሳምረን ኮምፖዝ ምናምን አዘጋጅተን እነሱ በሚሉበት ስትራቴጂ ስናይ ትንሽ ከድሮ ለውጥ እያሳየ መጥቶናል። ከቡና ባሻገር የምግብ ዋስትናን ሊያረጋግጡ የሚችሉትን እንሰትና ቦሎቄን በማሳቸው ተክለው ተጠቃሚ የሆኑ እንደሚገኙም አርሶ አደሮች ጠቅሰዋል። አንዳንድ ነገሮችም ቦሎቄ መስሉትን ለኛ ተሰጥቶ በጊዜ አርሰን በጊዜ ተጠቅመን አሁን በስሎ እየበላን ነው ያለ ነው። ቦሎቄ መሰለ ነገር እኛ እዚህ ሰፈር ላይ ተክለን አናቅም። እንሰት ምናምን አልነበረም። አሁን ቦሎቄ መንግስት ሰጥቶ ከዚህ ወደፊት ደግሞ እቅዳችን ልጆቹንም በዚህ ምርት ደህና ምርት አገኝተን ደህና ፍሬ አገኝተን ደህና እንሰት አገኝተን ልጆቹንም አስተምረንም ኑሯችን እናሻሽላለን፣ እንለውጣለን። ወረዳው በዞኑ ከሚገኙ ቡና አብቃይ አካባቢዎች አንዱ መሆኑን የጠቀሱት የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ብርሃኑ ማሩ በወረዳው በ19 ቀበሌያት 12300 በላይ ሄክታር መሬት በቡና የተሸፈነ መሆኑን ጠቅሰው ቡናን የማዘመንና በግብርናው ዘርፍ ለውጥ በማምጣት የአርሶ አደሮችን ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑንም ጠቁመዋል። እንደምታወቀው በግብርና ልማት ስራችን ቁልፉ በወረዳችን ውስጥ የሚተገበሩ ስራዎች ናቸው። ወረዳችን እንደምታወቀው በቡና አብቃይነት በሚታወቅ ወረዳዎች ውስጥ በግንባር ቀደምትነት ከዞናችን ውስጥ ይጠቀሳል። በቡና ልማት ስራችን ውስጥ በዋናነት የሚታወቀው ነባር ቡናዎች ያሉበት ወረዳ ነው። እንዳጠቃላይ ወረዳችን 19 ቀበሌያት ውስጥ ወደ 12300
በላይ አካባቢ ሄክታር በቡና የተሸፈነ መሬት ነው። እንደ አጠቃላይ እስከ በጀት ዓመቱ መጨረሻ ላይ በኩታ ገጠም ያደስ ነው 211 ሄክታር ገደማ ነው። ከዚሁ ጋር አያይዘን ግን በቡና በኩታ ገጠም ያደስንባቸው ቦታዎች ላይ እንሰትም በጋራ በጣምራ አንድ ላይ አያይዘን ምናልባትም በኢኮኖሚው ተጠቃሚነት እንዲረጋገጥ ምናልባት ቡና ያነሳው አርሶ አደር ኢኮኖሚካሊ ሊጎዳ የሚችልበትን ሁኔታ ለመቅረፍና ለመደጎም በአጫጭር ጊዜ ውስጥ ሊደርሱ የሚችሉ ሰብሎችን እንደ አደንጓሬ ሰብል እና ድንችና መሳሰሉትን ከቡና ጋር አብሮ ሊሄዱ ቡና ማሳ ለምነትን የማሳ ምርታማነትን ሊጠብቁ ቡና ምርታማነትን ሊጠብቁ የሚችሉ የመሬት ለምነትን ሊያረጋግጡ በሚችሉ የሰብል አይነቶች በመሰማራት አርሶ አደሮችን በአጭር ጊዜ ውስጥ ተጠቃሚ ሊሆኑ የሚችሉባቸው ስራዎችን በመስራት ላይ ነን ያለ ነው። የኩታ ገጠም ስራ ሲጀመር በጣም ከባድ እንደነበርና ብዙ ዋጋ መከፈሉን የጠቀሱት የኮቾሬ ወረዳ አስተዳዳሪ ዶክተር ዳዊት ጄቦ በኩታ ገጠም እንዲለማ የታቀደው 200 ሄክታር መሬት ሙሉ በሙሉ መልማት መቻሉንም ጠቅሰዋል። አርሶ አደሮችም የኩታ ገጠም ስራን አምኖ በመቀበል በዘርፉ በቁርጠኝነት መስራታቸውን ዶክተር ዳዊት ገልጸው በአሁን ጊዜ በ13ቱም ኩታ ገጠሞች ላይ የሚያስደስት ውጤት እየታየ መሆኑንና የአርሶ አደሮችን ፍላጎት ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጸዋል። እንግዲህ ኩታ ገጠም ስንጀምር በጣም ከባድ ነበረ። በርካታ ፈተናዎች ገጥሞናል። በርካታ የአመለካከት ችግሮች ነበሩ። ይህን እንግዲህ ወደ መስመር ለማስገባት ብዙ ዋጋ የተከፈለበት ብዙ የተለፋበት ነው። ያቀድነው 200 ሄክታርን ውጤታማ ያደረግንበት ኩታ ገጠም ላይ ትልቅ ስራ ዞኑ ብዙ ነገር ኮቾሬ ወረዳ ሰርቷል ብሎ እኛ ላይ ሊናገር ይችላል። እኛ ግን ሰርተናል ብለን በጣም ውስጣችንም በሐሰት ከሞላንን አንዱ ደግሞ ውስጣችንም ደስተኛ ካደረገን አንዱ ኩታ ገጠም ላይ ያለ ዛሬ ላይ የምናያቸው ምርቶች ናቸው። ዛሬ ላይ ያነ 200 ሄክታር ነበረ። አሁን ከ400 ሄክታር በላይ ማህበረሰቡ ፍላጎት ፈጥሮና አሁን ስልጠና እየሰጠንበትና የኔም የሚሉት በየአካባቢ ጥያቄዎች በጣም በዝቶ ያሉበት ሁኔታዎች ይሄ አንዱ ነው እና ኩታ ገጠም ላይ በአጠቃላይ ሲናይ የተሻለ ውጤት 13ቱም ኩታ ገጠም ላይ ሲኬድ በጣም የሚያጓጓ ለበርካታ ተሞክሮና ምርጥ ተሞክሮ ሆኖ የሚታይ መሆኑን ይሄ እኛንም ውጤቱ በጣም ያስደሰተና ትላንት አመለካከት ችግር የነበረባቸው መልሶ ዛሬ ላይ በጣም ደስተኛ የሆኑበት በጣም ያስደሰተን አንዱ ፓርት ነው የሚለው ነገር ነው ያለ። ተለዋዋጭ የተፈጥሮና የሰው ሰራሽ አደጋዎች እየተበራከቱ ባሉበት በአሁኑ ወቅት አባላትን በማፍራት የበጎ አድራጎት ማህበር ገቢ ማጠናከር እንደሚገባ ተገለጸ። የኢትዮጵያ ቀይ መስቀል ማህበር የጌዲዮ ዞን ቅርንጫፍ ጽህፈት ቤት የደረሰኝ ስርጭትና አመላለስ አባላትን ማፍራትና የገቢ አቅምን ለማሳደግ ከባለድርሻ አካላት ጋር የምክክር መድረክም አካሂዷል። መብራቱ አበበ ዝርዝሩን አዘጋጅቶታል። ተለዋዋጭ የተፈጥሮና ሰው ሰራሽ አደጋዎችን እየተበራከቱ ባሉበት ወቅት አባላትን በማፍራት በጎ አድራጎት ማህበር ገቢ ማጠናከር እንደሚገባ ቅርንጫፍ ጽህፈት ቤቱ በትኩረት እየተሰራ መሆኑን ተገልጸዋል። የኢትዮጵያ ቀይ መስቀል ማህበር የጌዲዮ ዞን ቅርንጫፍ ጽህፈት ቤት የደረሰኝ ስርጭትና አመላለስ አባላትን ማፍራትና የገቢ አቅምን ለማሳደግ ከባለድርሻ አካላት ጋር የምክክር መድረክ አካሂዷል። ቅርንጫፍ ጽህፈት ቤቱ የሀብት ተደራሽነት ለማስፋት በትኩረት እየሰራ መሆኑን ገልጸው የማህበሩን አቅምና ተደራሽነትን ለማስፋት የአባላቱን ቁጥር በማሳደግ ላይ ልዩ ትኩረት ሊደረግ እንደሚገባም አክለዋል። የደረሰኝ ስርጭትና አመላለስ ላይ በደንብ ትኩረት ተወስዶ መሰራት ያለበት ነገር እንዳለ አመላካች ነገሮች አሉ። ስለዚህ ሁሉም ወረዳና ከተማ አስተዳደር የኛን ደረሰኝ አሟጦ መመለስ ወደሚችልበት ደረጃ መምጣት ነው ያለበት። ስለዚህ እነዛ ነገሮች ደግሞ ካልተመለሱ ገንዘብ ሆኖ ነው የሚቀመጡት በአሰራር ደረጃ ማለት ነው። ስለዚህ የወሰዱ ወረዳዎችና ከተማ አስተዳደሮች ምንም ሳይቀር አንድ ለምሳሌ ለአንድ ወረዳ 200 ደረሰኝ ወስዶ ከሆነ 200ም ደረሰኝ ተመላሽ መሆን አለበት። ስለዚህ እነዚህን ነገሮች ለመስራት ደግሞ እኛ በእግር እየተከታተልን ነገሮችን እንዲመለስ የማድረግ ስራ ላይ ትኩረት ወስደን መስራት እንዳለብን የሚያሳይ ነገር አለ። ለዚህ ደረሰኝ ስርጭቱ ችግር የለውም። አሁን ጋፕ እየፈጠረ ያለው አመላለስ ላይ ነው። አመላለስ ላይ ያለውን ጋፕ እንዴት መፍታት እንችላለን ወደሚለው ደረጃ ላይ መምጣት ነው። ማህበሩ በዞኑ 2007 ዓ.ም ላይ መቋቋሙን ገልጸው ጽህፈት ቤቱ የአባላት ቁጥር በማነሱ ምክንያት በሙሉ አቅም መንቀሳቀስ አለመቻሉን ተናግረዋል። ይህንን ችግር ለመፍታት የአባላት ቁጥር ማሳደግ ግዴታ በመሆኑ መላው ህብረተሰብ ክፍል የማህበሩ አባል በመሆን ሰብአዊ ድጋፋቸውን እንዲያጠናክሩ ጥሪም አቅርበዋል። ከአባላት ቁጥር አንጻር በየጊዜው እያደገ ነው።
2016 33045 አባል ነበረ። 2017 53774 ነው 78 አባል አለን። አሁን ደግሞ ኦሬዲ 91000 ደርሰናል። ግን ያም ሆነይ ከቅርንጫፍ ጽህፈት ቤቱ መሆን ካለበትና መድረስ ካለበት አንጻር ሲታይ አሁንም ብዙም የተሻገርን አይደለም የሚል ነው። ያንንም ደግሞ ስናመጣ ሀብት አሰባሰብ ላይም እኩል መሆን ስላለበት ማለት ነው። አባል መጣ ማለት ሀብት አንድ ላይ ነው የሚመጣው። ስለዚህ ቁጥራችንን በጨመርን ማለት ሀብት ላይ የተሻለ ነገር ይኖረናል ማለት ነው። ልማት፣ ውሃ ላይ፣ ሽንት ቤት ላይ፣ የተለያዩ ቁሳቁስ ድጋፍ ላይ፣ ትምህርት ላይ፣ የተለያዩ ነገሮች ላይ፣ ጤና ላይ እነዚህ አይነት ነገሮች ላይ እንሰራለን። ይሄን ለማድረግ ደግሞ ሀብት መኖር አለበት። እኛ ገዝተን አይደለም እናደርሰው ለመግዛት ቢያንስ ሀብት ሊኖረን ይገባል። ማህበሩ ሁሉም ቦታ ላይ ቀድሞ በመድረስ ሰብአዊ ተግባር ላይ ምላሽ እንዲሰጥ ሀብት ላይ ትኩረት አድርጓል። የአባላት ቁጥር ለመመለስና በተለይም በትምህርት ቤቶች፣ በመንግስት ተቋማት፣ በንግዱ ማህበረሰብ በልዩ ትኩረት መሰራት እንደሚገባም ገልጸዋል። የአባላት ቁጥር በመጨመርና የገቢ አቅም ማሳደግ ከተቻለ በአደጋ የተጎዱ ማህበረሰብ ክፍል ከችግር ማቃለል እንደሚቻል የገለጹት ደግሞ የጽህፈት ቤቱ የሀብት አሰባሰብ ባለሙያ አቶ ከፍያለው ጎበና ናቸው። ተለዋዋጭ የተፈጥሮና ሰው ሰራሽ አደጋዎችን እየተበራከቱ ባሉበት በአሁኑ ወቅት አባላትን በማፍራት በጎ አድራጎት ማህበር ገቢ ማጠናከር እንደሚገባም ተናግረዋል። እኛ ሀብት የምናገኘው ከአባላት ነው። ሌላ ምንም ገቢ የምናገኝበት የለም። አንዳንዴ ያው ሁሉም ሀብት የሚመጣ ከአርሶ አደር፣ ከመንግስት ሰራተኛና ከንግዱ ማህበረሰብ አራተኛ ላይ የሚቀመጠው እንግዲህ ዞኑ እንደ ዞን የሚደግፉ እያንዳንዱ ወረዳ የሚደግፉ በጀቶች አሉ። ከዚህ ነው በጀት የምናገኘው። በዚህ ባገኘነው በጀት የማህበረሰቡን ያው መልሰን እያገለገልን እስካሁን መተናል። ይህንን ሁሉም ማህበረሰብ ተገንዝቦ ይህንን ተቋም እንዲደግፍ፣ ተቋሙ የራሱ የሆነ በጀት ስለሌለው ሁል ጊዜ የሚተዳደረው ከሚሰበሰበው ገቢ ስለሆነ ይህንን ተገንዝቦ ሁሉም ማህበረሰብ ይህንን ተቋም እንዲደግፍ ዜና ሰባታችን ተቀጠለ ነው። አሁን ደግሞ በትንታኔ ወደምንመለከተው ዜናዎቻችን እናልፋለን። አብረን እንቆይ። የተባበሩት መንግስታት በ1951 የስደተኞች ስምምነት አስመልክቶ የወጣው ሕግ ከጦርነትና ከከባድ ግፍ የሸሹ ሰዎችን መጠበቅ የሀገራት ኃላፊነት መሆኑን ደንግጓል። በሳዑዲ አረቢያ በሕግ ሂደት አስገዳጅ እርምጃዎች ውስጥ የነበሩ 1971 ኢትዮጵያውያን ከሳዑዲ መመለሳቸውን የውጭ ጉዳይ ሚኒስቴር አስታወቀ። ደመላሽ ኩልማ ዝርዝር አለው። በተባበሩት መንግስታት ድርጅት በ1951 የስደተኞች ስምምነት መሰረት ስደተኞች የህይወትና የደህንነት ጥበቃ፣ ከመድሎ ነጻ የሆነ የመኖር መብት፣ የሃይማኖት ነጻነት፣ ትምህርት የማግኘት መብት፣ የመስራት መብት፣ የፍርድ ቤት ተደራሽነት፣ የማንነትና የጉዞ ሰነዶችን የማግኘት መብት እንዳላቸው የተደነገገ ሲሆን ከነዚህ መብቶች ጋር በተያያዘ በስደተኞች የሚኖሩበትን ሀገርና ደንብ የማክበር ግዴታ አለባቸው በማለት ደንግጓል። ዓለም አቀፉ የስደተኞች ድርጅት እንዳስታወቀው ሰዎች በበርካታ ምክንያቶች ሊሰደዱ ይችላሉ። ዜጎች ሀገራቸውን ጥለው ለመሰደድ ዋነኛ ምክንያት ጦርነትና ግጭት ሲሆኑ አንዳንድ ሰዎች በፖለቲካ አመለካከታቸው፣ በሃይማኖታቸው፣ በዘራቸው ወይም በማንነታቸው ምክንያት በሚደርስባቸው በደል ወደ ሌላ ሀገር መሸሽን፣ መሰደድን ይመርጣሉ። በታዳጊና ደሃ ሀገራት የሚኖሩ ወጣቶች ትምህርት ቢማሩም በቀላሉ ስራ ማግኘት አይችሉም። ዝቅተኛ ገቢ፣ ከፍተኛ የኑሮ ውድነትና የወደፊት ተስፋ ማጣት ሰዎችን ወደ ሌሎች ሀገራት እንዲሄዱ ያደርጋል። ይህ አይነት የፍልሰት አብዛኛው የኢኮኖሚ ፍልሰት ተብሎ ይጠራል። ደረጃውን የጠበቀ የጤና አገልግሎት፣ የተሻለ ትምህርት፣ የተሻለ የህግ ስርዓትና የተሻለ የስራ ዕድል ለማግኘት እንዲሁም ገቢን በማሳደግ የኑሮ ደረጃን ለማሻሻልና የተማሩ ዜጎች በሙያቸው ተገቢውን ክፍያ ወይም የስራ እርካታ ባለማግኘታቸው ስደትን ይመርጣሉ። የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን በበኩሉ እንዳስታወቀው በርካታ ሀገራት ስደተኞችን ይቀበላሉ። ነገር ግን አሁን ላይ ስደተኞች ተቀባይ ሀገራት አንዳንድ ዜጎችና መንግስታት ለስደተኞች አሉታዊ አመለካከት እያዳበሩ ናቸው። ይህንን አመለካከት ሊያዳብሩ የቻሉት በተለያዩ ምክንያቶች ነው። ከምክንያቶቹም መካከል የኢኮኖሚ ጫና አንዱ ነው በማለት ተናግረዋል። አንዳንድ ሰዎች ብዙ ስደተኞች ወደ ሀገራቸው መምጣታቸው የሀገራቸውን ባህል፣ ቋንቋ ወይም ማንነት ይቀይራል ብሎ ያስባሉ። በዓለም አቀፍ ህግ በተለይም የተባበሩት መንግስታት ድርጅት በ1951 የስደተኞች ስምምነት አስመልክቶ የወጣው ህግ እንደሚለው ከጦርነት ወይም ከከባድ ግፍ የሸሹ ሰዎችን መጠበቅ የሀገራት ኃላፊነት መሆኑን ደንግጓል። የዓለም አቀፉ የስደተኞች ድርጅት ባወጣው የቅርብ ጊዜ አሃዝ መሰረት አሜሪካ ትልቁ የስደተኞች መዳረሻ ናት ተብሏል። ወደ 51 ሚሊዮን የሚጠጉ ዓለም አቀፍ ስደተኞችን አሜሪካ ተቀብላ ታኖራለች። ጀርመን እና ሳውዲ አረቢያ 13 ሚሊዮን፣ የሩሲያ ፌዴሬሽን 12 ሚሊዮን፣ እንግሊዝ 9.6
1.6 ሚሊዮን ስደተኞችን ተቀብለው ያስተናግዳሉ። 2/3 የሚጠጉ የዓለም አቀፍ ስደተኞች ከፍተኛ ገቢ ባላቸው ሀገራት ውስጥ ይኖራሉ። 2026 ብዙ ሀገራት የስደተኞችን እና የጥገኝነት ጥያቄዎችን ፖሊሲ አጥብቀዋል። አንዳንዶቹ ደግሞ ህጋዊ ሰነድ የላቸውም ብለው የሚቆጥሯቸውን ሰዎች ወደ መጡበት ሀገር እየመለሱ ነው። ሆኖም የተመዘገበ ስደተኛን ለህይወቱ አደጋ ወደሚፈጥርበት ሀገር መመለስ በዓለም አቀፍ ህግ የተከለከለ ነው። በአሁኑ ጊዜ ሰዎችን እያስወጡ ወይም በስፋት ወደ መጡበት እየመለሱ ካሉ ሀገራት መካከል አሜሪካ፣ ጀርመን፣ እንግሊዝ እና ፈረንሳይ በቀዳሚነት ይጠቀሳሉ። እነዚህ በኢኮኖሚ የበለጸጉ ሀገራት ህጋዊ የመኖሪያ ፈቃድ የሌላቸውንና የጥገኝነት ጠያቂዎችን ወደ መጡበት ሀገር ለመመለስ እርምጃዎችን አጠናክሮ ቀጥሏል። ሀገራቱ ስደተኞቹ ወደ መጡበት ሀገር እየመለሱ የሚገኙ በህገወጥ መንገድ ድንበር የሚያቋርጡ ሰዎችና የመንግስት ወጪ መጨመር፣ የመኖሪያ ቤትና በማህበራዊ አገልግሎት ላይ ጫና መፈጠሩ፣ የደህንነት ስጋቶች መኖራቸውም እንዲሁም በውስጥ የፖለቲካ በምርጫ ግፊት እንደሆነ መረጃዎች ጠቁመዋል። አንዳንድ ሀገራት የጥገኝነት ጥያቄ ያቀረቡ ሰዎችን ወደ መጡበት ሀገር ሳይሆን ወደ ሶስተኛ ሀገር ለመላክ ወይም የጥገኝነት ሂደታቸውን እዚያው እንዲያከናውን ውል ገብተዋል። ይሁንና ይህ ውሳኔ በህግና በሰብአዊ መብት ዙሪያ ብዙ ክርክር ያስነሳ ጉዳይ ሆኗል። በእንግሊዝ የሚገኙ ጥገኝነት ጥያቄዎችን ወደ ሩዋንዳ ለመላክ እቅድ ተይዞ ነበር። ነገር ግን በሀገሪቱ የፖለቲካ ለውጥ ምክንያት እቅዱ ተሰርዟል። ጣሊያንም ከአልቤኒያ ጋር ስምምነት በማድረግ በባህር የደረሱ አንዳንድ ጥገኝነት ጥያቄዎችን ጉዳያቸውን በአልባኒያ እንዲታይ እያደረገች ነው። ደቡብ አፍሪካ ከአውሮፓውያኑ 2026 መግቢያ ጀምሮ ከፍተኛ የጸረ ስደተኛ እንቅስቃሴዎችን እያስተናገደች ትገኛለች። የእንግሊዝ፣ የኔዘርላንድ እና ሌሎች የአውሮፓ ሀገራት ግፊት እንዳለበት የሚነገርለት የደቡብ አፍሪካውያን የውጭ ሀገር ዜጋ ጠል እንቅስቃሴ ነጮች ከፍተኛውን የሀገሪቱን ኢኮኖሚ ተቆጣጥረው እያለ በትናንሽ የንግድ ዘርፍ ላይ የተሰማሩ አፍሪካውያን ላይ ትኩረት በማድረግ ሀገሪቱን ለቀው እንዲወጡ ማስገደዳቸው ትዝብት ላይ ጥሏቸዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ትላንትና ሐምሌ 7 ቀን 2018 ዓ.ም ባወጣው መግለጫ በሳውዲ አረቢያ በህግ ሂደትና አስገዳጅ እርምጃዎች ውስጥ የነበሩ 1971 ኢትዮጵያውያን ከሳውዲ ባለስልጣናት የንጉሳዊ ምህረት አዋጅ ተጠቃሚ መሆናቸውን አስታውቀዋል። በሪያድ ከሚገኘው የኢትዮጵያ ኤምባሲና በጅዳ ከሚገኘው ቆንስላ ጄኔራል ጋር በመተባበር የተደረጉ ዲፕሎማሲያዊ ጥረቶች አዎንታዊ ውጤት ማምጣታቸውን የገለጸው ሚኒስተሩ በምህረት የተካተቱ ዜጎችን ወደ ሀገር ለመመለስ የሚያስችሉ ስራዎች መጀመራቸውን ጠቁመዋል። የኢትዮጵያ መንግስት በውጭ ሀገራት የሚገኙ ዜጎቹን ደህንነትና መብት ለማስጠበቅ ከሳውዲ ባለስልጣናት ጋር የሚያደርገውን ከፍተኛ የዲፕሎማሲያዊ ንግግር አጠናክሮ እንደሚቀጥልም አረጋግጧል ሲሉ ቢቢሲ እንዲሁም ፋና ብሮድካስት ኮርፖሬሽን ዘግቧል። ተመልካቾቻችን ከጌዲዮ ቴሌቪዥን የሰዓቱ ዜናዎቻችን እኚህን ይመስሉ ነበር። ዜናዎቻችንን ከማጠቃለላችን በፊት አበይት ርዕሰ ጉዳዮችን እናስታውሳችሁ። የኢትዮጵያ ባህር በር ጥያቄ የህልውና የብሔራዊ ክብርና የቀጠና ዘላቂ ሰላም ዋስትና መሆኑ ተገለጸ። በቱሪዝም ዘርፍ በኢንቨስትመንት የሚሰሩ ባለሀብቶችን ማስተናገድ የሚችል ሰፊ አማራጭ መኖሩን የጌዲዮ ዞን ቱሪዝም መምሪያ አስታወቀ። በጌዲዮ ዞን የኮቾሬ ወረዳ በግብርና ዘርፍ ለውጥ ለማምጣትና የአርሶ አደሮችን ተጠቃሚነት ለማረጋገጥ በትኩረት እየሰራ መሆኑን የወረዳው ግብርና ጽሕፈት ቤት ገለጸ። ከጌዲዮ ቴሌቪዥን የሰዓቱ ዜናዎቻችን እኚህን ይመስሉ ነበር። ዜናዎቹን ወደ እናንተ ሳደርስ የቆየሁት ብሌን ተገኔ ከመላው የስቱዲዮ ባለሙያ ጋር በጋራ በመሆን ነበር። ከቀሪ የጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ